ከሆለታን ነው ከዛሬ 4 ወር በፊት ወደዚህ ስመጣ ጭንቀ ብዙ ነው መከራዬ ብዙ ነው ይሄንን ብላተና ፎቶውን ይዤ ነበር የመጣሁት ስመጣ ይሄ ብላተና ደም ካንሰር ነበረበትና ጳውሎስ ሆስፒታል አስገብቼ የጳውሎስ ሆስፒታል ህክምናውን ተከታትሎ እዚህ ህክምናው የማይቻል ነው ስለዚህ ከቻልሽ አቅም ካለሽ ከኢትዮጵያ ሀገር ውጭ ማሳከም ትችያለሽ ብሎ ሲነግሩኝ ይሄ ብላተና በቤተ ውስጥ 9 ወር ሁሉ ተኝቶ እግሩ አብጦ እጁ አብጦ ፊቱ አብጦ ሁለንተና ሁሉ በተቀየረበት ሐኪሞች ደግሞ ያሉኝ መጨረሻው ንግግራቸው ውጭ ሀገር ቢሄድም ደሙ ይቀዳል ሌላ ደም ይተካለታል ካልሆነ የመሞት እድሉ አጭር ነው ብሎ ተናገሩ ይሄንን አዋጅ ሰምቼ 2018 ጥር 1 ላይ ሐዋርያው ጋር ይሄንን ፎቶ ይጀመጣው ስመጣ ሐዋርያው ገስታ ውስጥ አገኘውና ይሄ ልጅ አይሞትም እስቲ አሜን በሉታ አይሞትም አለ እሱ ብቻ አይደለም ቅርብ ጊዜ ለምስክርነት ወደዚህ ስፍራ ትመለሻለሽ ብሎ ጸለየልኝ አሁን ይሄ ልጅ ይሞታል ተባለው የጳውሎስ ሆስፒታል አይቻልም ብሎ ያሉት ልጅ ተፈውሶ ለምስክርነት በፊታችሁ ቆምኩ ትላለች ጉባኤው እልልታ ጩኸት ክብር ለኢየሱስ ሃሌሉያ የምን ካንሰር አልከኝ የደም ካንሰር ጉባኤ ቆሞ ለጌታ ክብር ያመጣል አረ ይችላል እልልታ ጭብጨባ ክብር ለኢየሱስ ደስ ያለው ለጌታ እንደገና ክብር አምላኬ ምህረቱን በኔ ላይ አበዛው ኢየሱስ ምህረት በኔ ላይ እየተጨበጨበ ለጌታ ክብር ከፍ አድርጎና ሲል ምቆጥረው ጽድቅ የለኝም አስደስቼው አላውቅም ግን እንዲያወዶኝ በምህረቱ ለመቆም በቃሁ አቤት 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 ግን እንዲያወዶኝ በምህረቱ ለመቆም በቃሁኝ በፊቱ አንዴ ቁጭ በል እስቲ ና እስቲ ወደዚህ ውሃሽን ያዥና ቤት ነው ትናንትና ወደ ሃሌሉያ አልፈጣም ፎቶ ይዤ መጣሁ ይሄን ሰላም በይ አሁን ደስተኛ ነሽ ደስተኛ ነኝ ባለፈው ታለቅሳለች አሁን ታለቅሳለች ባለፈው በሐዘን አሁን በደስታ ስለሷ ደስ ያለው ሰው ካለ እስቲ ልጅ ያላችሁ እጆቻችሁን ከፍ አድርጉ እናንተ እግዚአብሔር ሰዎች ልጅ ያላችሁ ሁላችሁ የምስራች በኢየሱስም በልጅ ሞት ቦታ ላይ አትቆመው አሜን ቆመ ልጅ አትቀብረም አንተ በህይወት ያለ ልጅ አይሞትም አሜን ምርኳችሁ ሙሉ ይመለሳል አሜን ኃይላችሁ ሙሉ ይታደሳል አሜን ደሞ ሰላም ይሆናል አሜን ደሞ መልካም ይሆናል አሜን እስያና ኢየሱስ በሉስ ኢየሱስ እንኳን ጌታ ይረዳሽ ይሄን ፈውሽ ያለው ሙሉ ይሳካልሽ ተባረክ እቺታችን ከዚህ ከአዲስ አበባ መጣዋለች የዛሬ አመት 2017 ላይ ወደዚህ ቤት ስንመጣ እንና ባለቤቴ በቤታችን እግዚአብሔር መልካም ነገር አድርጎ በሐዋርያው ጸጋ ያንኑን ልንመሰክር ነበር የመጣ ነው በመጣንበት ጊዜ ሐዋርያውን ስናገኝ ሐዋርያው አንድ ነገር አለ ያን ጊዜ ልጅ የመውለድ ፕሮግራም አልነበረኝም የዛሬ አመት ኤልያስ የሚባል ወንድ ልጅ ትወልጃለሽ እግዚአብሔር የኔ አምላክ ይህንን ያደርጋል ብሎ ጸለየላት ልክ በአመቱ አሁን ኤልያስ የሚባለው ሐዋርያው የተናገረው እግዚአብሔር በሐዋርያው የተናገረው እግዚአብሔር አድርጎልኝ ኤልያስን ተሸክመ በፊታችሁ ቆሜያለሁ ትላለች ጉባኤው ለጌታ ክብር ያመጣል ሌላው ደግሞ ዛሬ ሳምንት ወደዚህ ስመጣ ሰውነቴ በሙሉ ቆስሎ ነበር እና ሰው ሁለንተናዬን መነካካት አይችልም እንደዚሁ በነበርኩበት ሁኔታ ሆኜ ሐኪም ቤት መሄድ ስችል ለምን እግዚአብሔር የሐዋርያው አምላክ በቤቴ ብዙ ስራ ሲሰራ አውቃለሁ
እሱ ጋር ሄዳለሁ ብዬ ወደዚህ ጉባኤ መጣሁ እና በዚህ ጉባኤ መካከል ሐዋርያው እያለፈ ውሃ በእጄ ይዤ ነበርና አስነካሁት። የጸለየውን ውሃ ይዤ ወደ ቤተ ተመለስኩ። እግዚአብሔር ይኸው በሳምንቱ ሙሉ በሙሉ ሰውነትን ፈውሰው በፊታችሁ ቆንጆ ሆኜ ቆምኩ ትላለች። እግዚአብሔርን አክብሩላት። ሃሌሉያ አሜን። ጌታ መልካም አይደለም? መልካም ነው። ሁለት እጃችሁ ከፍ አድርጉ። በእናንተ ዘር ማንዘር ልጅ ያጣ ጤና ያጣ ስራ ያጣ ሰው አይኖርም። አሜን። ወንድ ልጅ ያጣችሁ ካላችሁ ከዚህ ጉባኤ የዛሬ ዓመት ወንድ ልጅ። አሜን። ሴት ያጣችሁ ካላችሁ የዛሬ ዓመት ሴት ልጅ። አሜን። ምንም ልጅ ያጣችሁ ካላችሁ ከመንታ ትጀምራላችሁ። አሜን። በፍጹም ይሳካላችሁ። አሜን። ሆነ በኢየሱስ ስም አሜን። እንኳን ጌታ ረዳሽ። እሰይ በቃል የመጣ ልጅ በቃል የመጣ ልጅ ከአዲስ አበባ መጣው ትላለች እህት። የሚገርመው ነገር ባለቤት የውጭ ሀገር ፕሮሰሲንግ ወደ ውጭ ሀገር ሊሄድ ጀምሮ በደላላዎች እጅ ነገሩ ተይዞ ረጅም ዓመት ዋጋ አስከፈለን እና በዚህ ምዕራፍ ለምን ሐዋርያው ጋር አንሄድም ብለን በቤት ውስጥ ተነጋግረን እሱንና ይሄ ብላተና ያን ቀን እሱ ስመጣ እግሩ አይራመድም ቤት ውስጥ ተኝቶ ነው ያለው በጣም በስቃይ በሚያሰቃይ በሽታ እና ይሄንን ብላተና ብቻውን ተሸክሞ ወደ ሐዋርያው ጋር አዲስ አበባ ጌስት ሃውስ እንዳገኘው አንድ አዋጅ አወጀ። ወደ ውጭ ሀገር የጀመርከው ፕሮሰሲንግ በዚህ አንድ ሳምንት ውስጥ ይሳካልሃል። ይሄ መራመድ የማይችለው መንቀሳቀስ የማይችለው ብላተና ከዚህ ግቢ ሳይወጣ ይንቀሳቀሳል ይራመዳል ብሎ ጸለየ። ልክ ከሐዋርያው አንደበት ይሄኛው ቃል ሲወጣ ይሄ ብላተና ተፈውሶ መራመድ ጀመረ። ከዚህ ወጥቶ ወደ ቤቱ በተመለሰበት በመጀመሪያው ሳምንት ውስጥ ወደ ውጭ ሀገር የሚሄደው ፕሮሰሲንግ አልቆ ሄዶ አሁን የኔ ባለቤት ሄጅና መስክሪ መመስከር ብቻ አይደለም የላኩትን ገንዘብ ስጦታ አድርገሽ ሽጭ ብሎ አሁን በምስክርነት በምስጋና በፊታችሁ በዚህ ጉባኤ ቆምኩ ትላለች። ጉባኤው ለጌታ ክብር እልልታ ያመጣል። ምን አለ ቢያይልኝ ሰው ሁሉ እኔ ያየሁትን ምን አለ ቢቀምስልኝ ሰው ሁሉ እኔ ቀመስኩትን ምን አለ ቢያይልኝ ሰው ሁሉ እኔ ያየሁትን ምን አለ ቢቀምስልኝ ሰው ሁሉ እኔ ቀመስኩትን ልዩ ነው ሰላሜ ሰላሜ ልዩ ነው ረፍቴ ኢየሱስ ሲገባ ከቤቴ አማረ ሕይወቴ። ሃሌሉያ። ስሙ አዳኔ ነው። ማነው ስሙ? አዳኔ ይችላል